መንፈስ አልጋ ላይ ይቀመጣል፣ ጓዳ ውስጥ ይቀመጣል። ልክ እናንተ ቤታችሁን ስትቀድሱት ስታጨሱበት ደንግጦ ነው የሚወጣው። ስለዚህ ነው የሩፋኤልን ስዕል አድርጉ ቤት ውስጥ መኝታ ክፍልም ባይሆን አድርጉ የሚባለው ለዛ ነው። የዝሙት መንፈስን ይመታል። ገዳይ መንፈስን ሩካቤ ላይ ችግር የሚፈጥር መንፈስ ይመታል። መልካ ሩፋኤል ጸልዩ፣ ድርሳነ ሩፋኤል ግዙ፣ ጸበሉን ተጠመቁ። ጸበል ልትጠመቁ ስትሄዱ እቤት ያለውንም ጭምር አስራችሁንም መሄድ ያለባችሁ። አሁን ጸበል ሊሄድ ነው አልጋዬ ላይ ቤት ውስጥ በተለያዩ ቦታ እየተደበቅ ብዙ ኃጢአት የምታሰራ መንፈስ ታሰር በስላሴ ስም። ጸበል ሊሄድ ነው ከፊት እየቀደም ኪድና ጸበል ስትጠመቅ ትያዛለህ። በቤት አልጋ ላይ እንዳትቀር። ይሄን ከመጽሐፈ ጦቢት ነው የተማርነው አይደል? እና መጽሐፈ ጦቢት ላይ አልጋ ላይ አስማንዲዮስ ወይም አስሞቲዮስ የሚባል ሰይጣን ተቀምጦ ጭኗ ላይ ተቀምጦ ባሎቿን የሚገልባት የነበረ ወለተ ራጉኤል ማለት ነው። ሳራ የምትባል ሴት ባሎቿን ይገልባት ስታገባ ከጭኗ ላይ እየተነሳ እየመጣ ባሎቿን ሲገድል አሁንም 6-7 እንደዚህ ነው ያገባች። መጨረሻ ላይ ጦቢያ መጥቶ አገባት። የእግዚአብሔር ሰው የሆነ ቅዱስ ሩፋኤል የረዳው አንዲት ሴት ታገኛለህ። ጦቢያ ትባላለች። ማን ነው? ሳራ ትባላለች። ወለተ ራጉኤል ናት። እሱ ቤት ትገባለህ፣ ታርፋለህ። ልጅቷ ቆንጆ ናት፣ ግን ጭኗ ላይ መንፈስ አለበት። እንዲህ ታስወግድላታል ብሎ ነገረው። በዛ የተነሳ ያው መንፈሱ ደንግጦ ከአልጋ ላይ ወርዶ ሲሄድ አየውና ምንድነው የሄደው አለች። አይታለች እሷ። ይሄ ነበረ ባሎችሽን ጭንሽ ላይ ተቀምጦ አልጋ ላይ ተቀምጦ ባሎችሽን ሲገድል የነበረው። አሁን ግን እኔን አይነካኝም። ይሄንን ዕጣን ሳጨስበት ነው የሄደው ብሎ ነገራት። ዕጣን አጭሶ እዛ እናቴ ሰፈር ጎረቤት ናቸው አለች። አዎ የእናታችን ጎረቤት ናቸው እኮ። እሳቸው ታዲያ አንቺ ውስጥ እኮ ነው ሲጮህ የነበሩት። ልጆቿን እድሏን ሰበርኩኝ፣ ወንድሞቿን የልጆቹን አጎት በሙሉ እንዳለ እድላቸውን አበላሸው፣ ተበቀልኩኝ እያለ ነው። እኔ እንደዚህ አይነት ነገር አይመቸኝም። ይሄ ነገር ብለሻል አሏት ሁሉም። ከዛ ይሄ እዛ የግርማ ነገር ነው፣ ይሄ እኔ ግርማ ነገር አይመቸኝም አሉ። መምህር ግርማን እኮ ነው እንግዲህ ከኛ በላይ ግርማን የሚጣላ የለም፣ ግን ያልሽውም ብለሻል አሏት። እውነታችሁን አሉ ሴትዮዋ። እውነት ግርማን ከኛ በላይ የሚጣላ የለም አሉ። ይቅርታ ለምናገረው ያሉትን ነው የምለው፣ ግርማ ስላልኩኝ። ከኛ በላይ ግርማን የሚጣላ የለም፣ ግን መቁጠሪያ ይዞ አንቺን ሲያስጮህ ሲያስለፈልፍ የነበረው ይሄንን ነው። የሰማነውን ሰምተናል። ልጆቿም ስራ እንዲያጡ ወንድሞቿም ትዳር እንዳይዙ ዘጋግቻለሁ። እሷም ጤንነቷ እንዳይስተካከል ሁሉ ነገር አበላሽቻለሁ፣ ተበቅያለሁ። እናቷ ጸበኛዬ ነች፣ በአደባባይ በሰፈር አዋርዳኛለች ብላ እያለች ነው ጊዜ አሉ። እስቲ በሉ ሁላችሁ በያላችሁበት ይቺን አክሽን ትላላችሁ አይደለ? የሆነ ነገር ሲገባችሁ እኔ እኮ በቃ ነገር በሰልስት ነኝ ነው ምንለው። አንዳንድ ነገር አልገባ ሲለን እንዲያ ነው እንላለን። እውነትሽን ነው እንላለን። የሆነ ነገር ስንሰማ ሴትዮዋ በጣም የደነቃቸው አስታወስኩት። የዛሬ 30 ዓመት የዛሬ 20 ዓመት ከእናቴ ጋር ጸበኛ ነበረች። በዛች 10 ዓመት ውስጥ ከ30 ዓመት እስከ 20 ዓመት ባለው ጊዜ ውስጥ እናቴና ሴትዮዋ ጸበኛ ናቸው። በሰፈር ውስጥ በእርግጥም እናቴ ሴትዮዋን አዋርዳቸዋለች፣ ግን በስራዋ ነው። እንዲህ ነው ብዬ አልናገርም አሉ። አሁንም አልተነገረንም። ግን እናቴ እኚህ ሴትዮ በአደባባይ አዋርዳቸዋለች። ስለዚህ መበቀሏ ነው ማለት ነው። እኔ እኮ ይቅርታ ያደረገችልን መስሎን በእናታችን ሞት ያዘነች፣ እኛም ደግሞ እናታችን ስለሞተች ለእኛ አዝና እናት ልትሆነን መስሎኝ የቀረበችን ለካ ቀርባ በርበሬያችንን፣ ሽሮአችንን፣ የምንከትፈው፣ የምንበላው፣ የምንጠጣው፣ የምናማስለውን ወጥ ሁሉን ነገር ለማየት ነው። የምናወራው የምንተነፍሰውን አየር በሙሉ ለመስረቅ ነው፣ ለመስለብ ነው ለካ ብለው እናትየዋ ስቅስቅ ብሎ አለቀሱ። ልክ ሰው እንደሞተባቸው ጎረቤት በሙሉ ስቅስቅ ብሎ አለቀሰ። አይ እኛ ነገር እንደው እኛ ክፉ ነን እኮ ሴቶች፣ እኛ እናቶች ክፉ ነን እኮ እያሉ እናቶች እየተናገሩ ወጥ ወደ የቤታቸው። ማታ ነው። በጣም ደነገጡ እና የአባት ዕዳ ለልጅ የእናት ዕዳ ለልጅ እንደሚባለው ምንም በማያውቁት 4 ወንድማማቾች ተረግመዋል፣ ተሟርቶባቸዋል፣ ጥላውጊ ተልኮባቸዋል። በየጊዜው እናንተ ደህና ናችሁ እያሉ እነዛ 4 ወንድማማቾች ቤት ሰንበት ሁል ጊዜ እሑድ ይገባሉ። ቡና ያፈሉላቸዋል ለ4 ወንድማማቾች። እሑድ ሁል ጊዜ ሁሉም እረፍት ናቸው። አይገርማችሁም? ቡና አፍልተው የሚያጠጧቸው
እድሳት ነው። እኔ ይቅርታ ጉርብትናን እያሻከርኩ አይደለም። እንዲህም አለ ተጠንቀቁ ለማለት ነው። ይዘው የሚመጡት ቡና የራሳቸው የሚያፈሉት ቡና የሚያፈሉበት ረከቡት የእናታቸው የሚያሟርቱት በራሳቸው አንደበት የሚራገሙት ጥላወጊ የሚያደርጉት በራሳቸው አንደበት። በጣም የሚገርም ነው። እማማ እናመሰግናለን ብለው ለወንድሞችሽ ቡና አፍልቼላቸው መጣሁ ብለው እዛ አፍልተው ቡና ልጆቹን እስከ 5 ሰዓት ድረስ ቡና ካጠጧቸው በኋላ ከሰዓት ደግሞ ማንጋ ይመጣሉ። ሴትዮዋ ቤት በወር አንዴ ልጅ እህታቸው ቤት ይመጡና ደግሞ በወር አንዴ ያሳድሰው ይሄዳሉ። እንዲያውም እንዴት ከእጅ አመለጠችኝ ብሏል መንፈሱ። የሚገርማችሁ አመለጠችኝ እዛ ቤተክርስቲያን ሰንበት ትምህርት ቤት ያቺ ልክስክስ እያመላለሰችብኝ እሷን እንጂ አትወልዳትም። እንኳን ልጆቿ ስራ ፍለጋ ስራ ሊያገኙ ቀርቶ አትወልድም ነበረ። አምልጣይ ነው አመለጠች ይላል ሴትዮዋ ላይ መንፈሱ። ደግሞ ከሁሉ የሚገርመው ትንግርት የሚሆነው የሚገርማችሁ ነገር ቤተሰቦቼ እኚህ የሶስት ልጆች እናት የተባሉት ሴትዮዋ የአጎቶች እህት ማለት ነው በፍጹም ይሄን አትጠረጥርም። ሴትዮዋንም አትጠራጠራቸውም፣ አትገምትም። ይሄን ማመን ተቸግራ ሳምንት ሙሉ ሰውነቷ እየተንቀጠቀጠ ነበረ። ማመን ተቸግራ እንዴት ለምን እንዴ? ስለዚህ ባለፈው ዓመት ስጦታ ብሎ ያመጡልኝ ወጥ የምሰራበት ድስት የሳቸው አይደለም ያ ባለፈው የሰጠችኝ ቢጃማ እያሉ ሽቶ፣ በተለይ ሽቶ በጣም ነው የሚያመጡት። አስቡት። ዕጣን ብዙ ጊዜ ነገረኛ የሆኑ የቡዳ መንፈስ ያለባቸው ነገረኛ የሆኑ ጎረቤቶቻችሁ ነገረኛ መሆናቸው የሚታወቀውና አሾክሾኪ መንፈስ ወደ እናንተ እንደላኩ የሚታወቀው ልክ ቡና በምታፈሉበት ሰዓት ላይ ምን ይላሉ? እስቲ እሳት ካላችሁ ብለው ይዘው ይመጣሉ። ቡና በምታፈሉበት ቡና ፍልታችሁ ልክ ቡናው ሳይጠጣ ይመጡና እሳት ስጡን ይላሉ። እና እሳቱን ተቀብለው ከሄዱ በኋላ እግዚአብሔር ስጥልን ይላሉ። እሳት እግዚአብሔር ስጥልን አይባልም። ይባላል እንዴ? እሳት እንዴት እግዚአብሔር ይሰጣል? እና እንዲህ የሚያደርጉ ሰዎች አሉ። ያንን እሳት ይወስዱና ዕጣን ያደርጉበታል። በሚጨሰው ዕጣን በኩል አሾክሿኪ መንፈስ ወሬ አምጥቶ ይነግራቸዋል ማለት ነው። የዛ ቤት የሚወራውን እኔን እያሙኝ ነው፣ እየሰደቡኝ ነው፣ ምን እያሉኝ ነው የሚለውን ነገር ይሰማሉና ሴትዮዋ ጠንቋይ ቤት በመመላለስ ዋና አንደኛ ናቸው። ይሄን ግን ልጅቷም አታውቅም፣ ወንድማማቾችም አያውቁም። እናት ብቻ ነች የምታውቀው። ያቺ የሞተች እናት በአደባባይ ያዋረደቻቸውም በዚህ ጉዳይ ላይ ነው። ዲቴል መግባት አልተፈቀደልኝም። የሴትዮዋ የመተት አድራጊዋ ሴትዮ ልጆች እኔን መምህር ገጠመኙን እንደምታቀርበው እናውቃለን። ግን እናታችን ምን አይነት ሰው እንደሆነችና ማን እንደሆነች ዲቴል ባትገባ ደስ ይለናል። ለሞራላችን ነው፣ ችግር የለውም አልኳቸው። ለዚህ ነው ብዙም አልናገረው። ዞሮ ዞሮ በባዕድ አምልኮ ምክንያት ነው በአደባባይ የተዋረዱት የሚለው ነገር ተፈቅዶልኛል ማለት ነው። እና ዛሬ ላይ ደስ የሚለው ብዙ ነገር አለ፣ ብቻ በኋላ እንመጣበታለን። እኚህ እናት በየመኝታ ክፍላቸው እየሄዱ ያጸዱላቸዋል። ምን ይሉላቸዋል ነው የሚታወቀው። በዛ ነው ማጽዳት ስላችሁ እንደ ጽዳት ሰራተኛ አይደለም። አንተ አሞኛል ማዘር አሞኝ ተኝቼ ነው ናሺ ቡና ፈልቷል ተነስ ይሉታል። ቡና ሊጠጣ ወደ ሶፋ ወደ ሳሎን ሲመጣ ዝርክርክ እዚህ አልጋህን ወይ አታነጥፍ ወይ ካልሲን አታነጥፍ ምናምን እያሉ እንደ እናት ነው የሚተውኑት። ግን ገብተው መኝታ ክፍላቸው ላይ ምናምን አድርገው ነው የሚመጡት። ይሄን የተናገረው መንፈሱ ነው። ጸበል ቦታ ላይ የሚለፈልፈው እንዲህ አድርገን እንወጣለን እንዲህ እናደርጋለን። በኋላ ስንጠይቃቸው አዎ ደግ አደረኩ ምን ታመጡ ነው የሚሉት። ሴትዮዋ እንኳን በቃ እኔ በቀሌን ጨርሻለሁ፣ ይኸው ስንት ዘመን ሙሉ አስቀምጫ በቅሎ አድርጌ አስቀምጫቸዋለሁ። አንዷን እቻ ያመለጠችኝ፣ እሷም ደግሞ ልጆቿን የስራ በቅሎ አድርጌያቸዋለሁ። የማህፀኗን በቅሎ ማድረግ ባልችልም ግን የወላድ መካን አድርጌያታለሁ። እነዛን ታዋቸው እነዛን በግ ናቸው ብለው አራቱን አጎቶች ሙልጭ ነው የሚያደርጓቸው። በጣም ነው የደነገጡት። አሁን በህብረት መስገድ ጀመሩ። 4 አጎቶችና 3 ወንድማማቾች እህትም ጭምር ጎረቤትም መምጣት ጀመረ። ጭራሽ የሴትዮዋም ልጆች ጭምር ሁሉ ይሄን ጉዳይ ሰምተው መጥተው እናታችን ይቅርታ በሏት፣ ይቅርታ አድርጉላት። አዎ እኛ ይሄን ሰምተናል፣ ተይ እያልናት አልሰማ ብለን ነው። ጭራሽ ታውቃላችሁ? አዎ እኛ ያላገባ ነው ለበቀል እንደሆነ ታውቃላችሁ? አዎ የልጅ ነገር ሆኖብን እኛ ዝም ብለን ትተነው ነው እንጂ ካሁን የሚመስለን የነበረው ነገሩን እንደ ባህል ዝም ብሎ እንደ ባዕድ ነገር እንጂ የሚሆን አልመሰለንም አሉ። እየቆየ ሲመጣ ግን እውነትም አለማግባታችሁ አለመውለዳችሁ አጠቃላይ ዲቃላ እንኳን አምጥቶ እንኳን ከአንተን የወለድኩት ምትል አንድ ልጅ እንኳን ሊኖር ተመኝተን ነበር አሉ። የሴትዮዋ ልጆች ነው እንግዲህ የመተት አድራጊዋ ሴትዮ ልጆች
እና እሺ የሆነውስ ሆነ። እናታችሁ እርግማኗና መዋርቷ እንደሰራ ምን ያህል በምንድን ነው እርግጠኛ የሆናችሁ ሲባል ጊዜ ቀድማ መጀመሪያ ተናገር። እኔ የተናገርኩት ጠብ አይልም። ሴትዮዋ እንዳዋረደችኝ እናንተንም አንገታችሁን እንዳስደፋች እኔም ደግሞ በልጆቿ አንገቷን አስደፋለሁ። ልጆቼ እኔስ ልዋረዳለሁ። ልጆቼ አንገታቸውን እንደደፉ በእኔ በእናታቸው መዋረድ ምክንያት መግባት መውጣት እንደተቸገሩ ሁሉ እኔም ደግሞ ባለመውለድ ልጆቿ እሷ ትለፍ በሽታ ወስዷታል አንደኛው ግን ልጆቿ ግን ባለመውለድ አንገታቸው እንዲደፉ ነው ማድረጋቸው ብላ ነው እንግዲህ ያደረገችው። ስለዚህ ሁሉንም ማህፀን ዘጋች። ጤና አዳም አሪፍ ነው ጤና አዳም ተጠቀሙ እያለች በጣም በሚገርም መልኩ ዶዜጁን እያበሳች በተለይ የጤና አዳም ፍሬ ብዙ ጊዜ ጤና አዳም ቡና ውስጥ እየነከራችሁ የምትጠቀሙ ሰዎች እንደ ጤንነት ጥሩ ነው። ጤና አዳም አሪፍ ነው። የጤና አዳሙን ፍሬ ግን ባትመገቡት ጥሩ ነው። አንደኛ መካን ያደርጋል። ለጉንፋን ነው ለምንድን ነው እየተባለ ይጠቀሙታል። ወይ ጎረቤት ይኸውላችሁ ጎረቤት ያለው ነገር በሙሉ ለልጃቸው እንዲሆንለት እየተመኙ ወይም ደግሞ ጥሩ ልብስ ከለበሱ የጎረቤት ልጆች እኔ እገዛ እማዬ እንትን እኮ ተገዛላቸው እንትና ኳስ ተገዛላቸው ሲል እገዛልሃለሁ ነው የሚሉት። ችግር የለውም ነው የሚሉት። ከዛ ሄደው ይገዙለታል። ይሄ እሱ ጋር ያለው ቅናት ስሜት የመጣው ከእናቱ ነው። እናቱ ጋር ያለው የቅናት መንፈስ ሁኔታና እሱ ጋር ያለው ቅናት ሁኔታ ይለያያል። እንደ ጾታቸውም እንደ እድሜያቸውም ይለያያል። የሱ ልጅ ስለሆነ በግልጽ ነው የሚናገረው። እማዬ እንደዚህ እኮ ተገዛላቸው እንደዚህ ቦታ ሄደው እኮ ተጫወቱ ምናምን ይላል። ችግር የለውም እህቶቹም ጭምር እያሉ ማለት ነው። ከልጅነት ጀምሮ ይገዛልሃል፣ አደርግልሃለሁ ችግር የለውም ነው የሚሉት። ተቸግረውም ቢሆን እንደዚህ ያደርጉለታል። እና እንትና እኮ ተገዛለት እንደኛ አይነት እኮ ቦርሳ ተገዛለት ሲባል ወይ ደግሞ ከእናንተ ታገዛች አይቅናት ይላሉ ጎረቤት። በእርግጥም በደንብ ያስታውቅባቸዋል። ሴትየዋ ወደው ፈቅደው አያረጉም። ልክ ልጃቸው ግን ይሄ ነገር እፈልጋለሁ ሲሉ የሆነ ነገር አይተው ሲጠይቃቸው ያደርጉለታል። ሳያውቁት ቅናት መንፈስ እንዳለባቸው ወይም የቅናት ስሜት እንዳለባቸው ሳያውቁት በደንብ ተገለጠ ሴትየዋ ማንነታቸው። እና መጥፎም ነገር ብናረግ እሱን ሊያደርጉለት ነው ሌላ ልጃቸው እስከመባል ድረስ ደርሰዋል። እሳቸው ጋር ያለው የቅናት መንፈስ ባህሪ አንዱ መገለጫ ይሄ ነው። ሁለተኛው ግን ምክንያት የሆናቸው ለዚህ እንዳይከፋው አባቱም በህይወት የለም፣ እንዲሁም ደግሞ ጎረቤት ውስጥ ያለ ነገር በሙሉ ለልጄ የማይሆንበት ምክንያት ምንድን ነው? ምሰራው ምለፋው ታዲያ ልጆቼ ደስ እንዲላቸው አይደል እንደ የሚል ስሜትም አላቸው። ከዛ ሁሉ ግን ትንሽ ለየት የሚያደርገው ምንድን ነው? ይሄ ነገር በዘራቸው ከላይ ሲወርድ ሲወርድ የመጣ እንደሆነ ነው። እሳቸው ራሱ ሲወለዱ እኚህ እናት እንዴት እንደተወለዱ ታሪኩን ሳጠና በጣም የሚገርም ነገር ነው። እኔ የተወለድኩት ይላሉ እኔ የተወለድኩት እናቴ ቅናት ይዟት ነው። ቅናት ይዟት ወንድ ስትወልድ ጎረቤት በሙሉ ሴት ነበር የሚወልዱት። ወንድ ወልደው ሴት ሲወልዱ እንዴ እኔም ሴት በሚቀጥለው ዓመት ሴት ነው የምወልደው ብለው ተመኙ ነው የሚባለው። ጥሩ ነው መመኘታቸው፣ ግን ከልክ ያለፈ ቅናት ነው። ጠፍጥፈው አይሰሩትም። ሴትና ወንድ ጾታ አይሰሩም መቼም አይደለም፣ ግን ጎረቤት ስትወልድ ይወልዳሉ። የሚገርማችሁ ድንገት ሾተል መቷት ጽንስ ስታስወርድ ሴትዮዋ ማስወርደዋል። የእኚህና እናት ማለት ነው። በዚህ ልክ ነው። እና መንፈሱ የቅናት መንፈስ ስለሆነ ተመሳሳይ ነው የሚያደርገው። አንድ አይነት አድርጓቸዋል። ተበላልተዋል። እርስ ቡና ሲጠጡ ምንም ሲሉም የሚገዙትን ሶፋ በቃ ጎረቤት አማቾች ቤቱ ተመሳሳይ ነው። ከለሩ ነው እንጂ የሚለያየው አንድ አይነት ከለሩ። አንዳንድ ጊዜ እንደው ኮረጅሽ እንዳይባሉ ቀየር አድርገውታል። ግን ቤቴን ቀለም ቀባለሁ ሲሉ እኔም ቀባለሁ። እንደዚህ ነው የሚያደርጉት። እንግድነት አንድ ሰው መጥተዋሉ። ጎረቤት ቆይተው እንዴት ናችሁ? እዚህ ቤት ሰላም ናችሁ? የዘመዴ ጎረቤቶች እንዴት ናችሁ? ሲገቡ የቤቱ ዕቃ አቀማመጥ የሶፋው አንድ አይነት ሆነና እንዴ በጓሮ ገብቼ ተመልሼ መጣሁ እንዴ ብለው አልጠይቀዋል አሉና አይ አንድ አይነት ቤት ነው ተመሳሳይ ነው። አይ እኔ እኮ ሁሉ ነገር አንድ ሆነብኝ ምናምን ብለው አሽሙር ተናግረው ሄዱ። አሽሙር ነው እንዲህ በል ተብለው ነው የሚባሉት በእርግጥ። እና በዚህ ልክ ተመሳሳይ የሆነ ዕቃ ገዝተው የሚኖሩ እናት ነበሩ። የኚህ እናት ሰው ትዳር ሲፈታ አብሮ ይፈታል? ትዳር መፍታት አማሪም ብሎ ሰው አይፈታም አይደል? እኛ ሴትዮዋ ከጎረቤት ያሉት ተጣልተው ኑሮ ሁኔታ ሆኖባቸው ነው የሚፈቱት። እንዴ የኔ ጓደኛ ፈተሽ እኔም እፈታለሁ ታባቱ ብለው ይፈታሉ።
ሲታረቁ ደግሞ ይታረቃሉ። ይሄ በገሃድ የወጣው የቅናት መንፈስ ይባላል። ግን እንዲህ አይነቱን ሴጣን ማስወገድ የሚቻለው በምን እንደሆነ ነው ዛሬ የምንማማረው። የቅናት ዛሬ በጣም ከባድ ነው ቤተሰቦቼ። እኔ እዚህ ጋር አንድ ነገር ስልክ እየጠራብኝ ያስቸግሮኝ ነው። ታሪኩ ላይ ልግባላችሁና ከዛ ትረዱኛላችሁ። ይሄ ልጅ በዚህ መልኩ ተወልዶ አድጎ ደስ ያለው ነገር እየተገዛለት አሁንም ይሄ ነገር አማረኝ፣ ይሄ ነገር እፈልጋለሁ እያለ እንግዲህ አስተዳደጉ ከእህቶቹ ጋርና ከወንድሙ ጋር ቢሆንም ለየት ባለ መልኩ ለሱ የሚያግዙለት በእሳቸው ነው የወጣው። የቅናት ስሜቱ በትክክል የእናቱ ወደሱ ተጋብቶበታል። ለዚህ ነው ለሱ የሚያዘወትሩት። አጅሬውን በደንብ አይቶታል። እናቱ ላይ ያለው መንፈስ በደንብ አይቶታል ይሄ ልጅ ይመስለኛል። እና የትምህርት ቤት ቦርሳ ምናምን እንደዚህ የሚያስፈልገውን ነገር እያሳደጉ ችግር የለውም እገዛላለሁ እያሉ ያሳደጉት ልጅ ሲያድግ ደግሞ ማድረግ የሚፈልገውን ነገር በሙሉ የሚያደርገው የሰው አይቶ ነው ማለት ነው። የራሱን አንድ ነገር አያስብም። ይሄ ነገር ያስፈልገኛል ሲል አድርገው አይልም። ለምሳሌ የገዛ ጓደኛው መኪና ሲገዛ ካየ ወይም የሆነ ነገር ሲገዛ ካየ ምን ይሆናል? እኔ እንዴት አይኖረኝም ይላል። አንድ ሁለተኛ ነገር ደግሞ እንዴት ይሄን ነገር ሊገዛ ቻለ ይላል። ማቹርድ እየሆነ ሲመጣ ቅናት ማለት ነው። እንዴት ይሄን ነገር ሊገዛ ቻለ? እንዴት ኖረው? እኔ ይሄን ነገር ማግኘት ካልቻልኩኝ እሱ ሊኖር አይገባም የሚል ነገር ይመጣል። የቅናት መንፈስ መጨረሻው ይሄ ነው። እያንዳንዱን ነገር ከዚህ ጋር የሚያገናኘው። እሺ አሁን ፍቅረኛ ይዞ ወደ እናቱ ሲመጣ ያለውን ፓርቲ ልጀምርላችሁ። ትልቁ ነገር የጀመረው እዚህ ጋር ነው። እማዬ ተዋወቂያት ጓደኛዬ ነች ብሎ ይዞ መጣ። ተዋወቋት፣ ወደዷት፣ ደስ አላቸው እና እሱ የወደደውን ነገር ይወዳሉ ብያቸዋለሁ አይደለም። በቃ ያልወደድኳትም አይሉትም። ለምን? ይሄን ነገር ፈልጌዋለሁ ሲላቸው የገዙለት። አሁንም ተዋወቂያት ብሎ አመጣ። ቡና እያፈሉ ምን እያሉ እየተጫወቱ ምን እያሉ በቃ አንድ ልጄ ነው እባክሽ አደራ በቃ ስስቴ ነው ምናምን ብለው ነግረዋት፣ ችግር የለውም ማማ ምናምን ብላት ትላለች። በቃ በዛው ተገናኙ፣ ፍቅር ተጀመረ። ከአንድ ዓመት በኋላ ትዳር ተጀመረ። ያው ሰርግ አይሉት ወቁልኝ አይባል ብቻ መካከለኛ የሆነ ድግስ ተደግሶ ያው እናቱ ወደ ጓሮ እኔ ጓሮ ቦን ይሻለኛል የኔን ኖሮ ያለው ቤቴን አስተካክልልኝና እዚህ ነው መኖር ያለብህ ፊት ለፊቱን ግቢ አስተካክለው ምናምን ብለው ይነግሩታል። እሺ ብሎ እንደተባለው ለእናቱ ከጓሮ ቆንጆ ቤት ይሰራላቸዋል። ከፊት ለፊት ደግሞ ግንቡን የጭቃ ቤት የነበረውን በብሎኬት በምናምን አድርጎ ቆንጆ አድርጎ አሳምሮ ግቢውን አትክልት ተክሎ ምናምን በቃ የሚገርም ግቢ ያደረገው በአዲስ መንፈስ ተነስቶ ማለት ነው። እና ድንገት እቺ ልጅ ጎረቤት በጉርብትና ስትሄድ ተመሳሳይ አይነት አትክልት፣ ተመሳሳይ አይነት ግቢ፣ ተመሳሳይ አይነት የቤት አሰራር አየችና እንዴ ልክ እንደነዛ እንደንተን አይነት ቤት ነው እዚህ ቤት የሰራኸው አንድ አይነት ነው አለችው። የመጀመሪያ ጊዜ የገባት የዚህን ቀን ነው። አዎ እኔ እሱ ቤት በጣም ይመቸኛል፣ አትክልታቸው ሁሉ ነገራቸው ደስ ይለኛልና ከነሱ ቀንቼ ነው ያደረኩት ብሎ ግልጽ ነገራት። ዋው ደስ የሚል ቅናት ነው ይሄ። ቅናት ሳይሆን ቅንዓት ነው የሚባለው በመሰረቱ። ቅንዓትና ቅናት ይለያያል ብዬ እኔ እንደ ትምህርት አይደለም የምነግራችሁ፣ ግን እንደተለምዶ ቅንዓት የሚባለው መልካም ቅናት ነው። ለምሳሌ ንስሐ ሲገባ ሰው ካያችሁ ሲቆርብ ስታይ ወይኔ እኔም በተቀበልኩ ብላችሁ ትመኛላችሁ። ጥሩ ነገር መመኘት ማለት ነው። የዛን ሰው መልካም ነገሩን ጥሩ ነገሩን እኔም በኖረኝ ስትሉ ችግር የለውም። ሀብታም ሲሆን ስታዩ ወይኔ እግዚአብሔር እንደሱ ጸጋ ሰጥቶኝ እኔም ሀብታም በሆንኩ ስትሉ ምንም ችግር የለውም። ጤንነት በሰጠኝ እንደንትና በዳንኩ ስትሉ ይሄ ምንም ማለት አይደለም። ግን እንዴት ጤንነት አገኘ ይሄ ሰው እንዴት ሀብታም ሆነ ለምን እንዴት በለጠኝ ስትሉ ቅናት ይባላል። ቀናተኛ፣ ምቀኛ፣ ዞር ሲል ደግሞ ምቀኛ ይሆናል። እና አትክልቱ በቃ ከፈተላት አይምሯል። ቀጥሎ ስታይ ግን በጣም በህይወቱ ብዙ ችግር ያለበት ሰው እንደሆነ የተረዳችባቸው 3 ነገሮች አሉ። በሰፈር በቤቱና በመስሪያ ቤቱ በጣም የተለየ ነውና ጓደኞቹ በቤት ሲመጡ በእንግዲህ ሻይ ጓደኛችን እንግዲህ ትንሽ ቅናት ቤት ያለበት ምናምን ብሎ ትከሻው መታ እያደረጉን ሲሉ እናንተ ሚስጥር አታውጡ ምናምን ብሎ ሻይ ቡና ሲሉ ቤት ውስጥ
ነው እንዴ? ጥሩ ነው። ከቅርብ ጓደኛ እኮ ነው ሚስጥር የሚሰማው ምናምን ብላ ሳቅ ብላ አለፈችውና ወይኔ ጉዴ፣ እንደዚህማ ከሆነ ከባድ ነው። በቃ አሁን በደንብ ማጥናት አለብኝ ብላ ጥናት ትጀምራለች። ጥናቷ ምንድን ነው? ስለ ቅናት ሳይሆን ባሏን ማጥናት ጀመረች። ምንድነው የሚጠላው፣ ምንድነው የሚወደው የሚለውን ነገር። መጀመሪያ ግን አልገባትም ነበር እና ሻይ ቡና እንልም ስትለው አይ እቤት እንጠጣለን ቡናችን ወደ ውጭ አንወጣም ይላታል። ለካ ቆንጆ ስለሆነች ካፌም ይዟት አይሄድም፣ ውጭም ብቻዋን እንድትወጣ አይፈልግም። ግቢውን ያሳመረላት ለካ ከቤት እንዳትወጣ የቤት እመቤት እንድትሆን ማንም እንዲያይበት ስለማይፈልግ ምናምን አይነት ነገር ነው። እና በትምህርቷ ስራ አግኝታ ፌል ያደርግባታል። መስሪያ ቤት ድረስ ሄዶ ይሄን የምነግራችሁ ጓደኞቹ ቤት መጡ ያልኳችሁ እንግዲህ ከተጋቡ ከዓመት በኋላ ነው።